بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام الأتمان الأكملان على المبعوث رحمة للعالمين وعلى آله وصحبه وسلم تسليما كثيرا. ما بعد، يقول الشيخ رحمه الله تعالى رحمة واسعة. درسنا اليوم بإذن الله عز وجل وصل إلى قول المؤلف رحمه الله تعالى رحمة واسعة. يقول الشيخ رحمه الله: ومن السنة ما ثبت في الصحيح عن أنس رضي الله عنه قال: قال رسول الله صلى الله عليه وسلم: ثلاث من كن فيه وجد حلاوة الإيمان، أن يكون الله ورسوله أحب إليه مما سواهما، وأن يحب المرء لا يحبه إلا لله، وأن يكره أن يعود في الكفر بعد إذ أنقذه الله، كما يكره أن يقذف في النار. رواه البخاري ومسلم. إن شاء الله زاري مالتنا كالواجبات المتحتمات المعرفة على كل مسلم ومسلمة. درسنا اليوم إن شاء الله من نسو تلانتنا يتملكتنا محبة يملون ما نو، يعني المحبة لهذه الكلمة ولما دلت عليه، يعني مالتنا يعني لا إله إلا الله ما وك እንደዚህ ለማን ማለት ነው እሷንም መውደድ የሚባለው ነገር ማለት ነው። المحبة لهذه الكلمة ولما دلت عليه من شروط لا إله إلا الله. كلا إله إلا الله مسفرتوش አንዱ ምንድነው? لا إله إلا الله መውደድ ثم يعني ولما دلت عليه እሷም የምትጠቁምበትን ማለት ነው። እሷም የምትጠቁመው ደግሞ ነገር ማወቅና يعني ማለት ነው መውደድ። ይሄ በጣም ማለት ነው شرط من شروطها ከመስፈርቶቹ አንድ መስፈርት እንደሆነ አይተን ነበርና دليل المحبة بلن كقرآن تملكتنا: ومن الناس من يتخذ من دون الله أندادا يحبونهم كحب الله والذين آمنوا أشد حبا لله إيالا. እነዛ ያመኑ ሰዎች ለአላሁ ተባረከ ወተዓላ ያላቸው ውደታ በጣም የበረታ ነው የሚለውን ነገር ተመልክተን ነበር ማለት ነው። ከዛም ደግሞ አላሁ ተባረከ ወተዓላ በሌላ አንቀጽ ምን ይላል? ያ አዩሃ الذين آمنوا من يرتد منكم عن دينه فسوف يأتي الله بقوم يحبوهم ويحبونه أذلة على المؤمنين عزة على الكافرين يجاهدون في سبيل الله ولا يخافون لومة لائم የሚለውን አንቀጽ ማለት ነው የአማኞች ባህሪ አላሁ ተባረከ ወተዓላ መውደድ ላ ኢላሃ ኢላላህን መውደድ እንደሆነ አላሁ ተባረከ ወተዓላ ተናግሯል ማለት ነው። ስለዚህ እዚህ ላይ አሁንም ደግሞ በዛው ቀጥለን ስለ መሐባ ያየን ነው። ወሚነ ሱነቲ ያሉ ከሐዲስ ደግሞ መረጃችን ወሚነ ሱነ ከሐዲስ ማለት ነው አለ አነ አልመሐበተ ሸርጡን ሚን ሹሩጢ يعني لا إله إلا الله يعني ማነው መውደድ የሚባለው ነገር ሸርጥ ለመሆኑ የላ ኢላሃ ኢላላህ መስፈርት ለመሆኑ መረጃችን እኮ ከሐዲስ ما ثبت في الصحيح عن أنس رضي الله عنه قال: قال رسول الله صلى الله عليه وعلى آله وسلم ما نقرنا ولا بمعنى ما حدثنا ولا ثبت يصدق يهونا حدثنا يعني في الصحيح صحيح لا يصدق يهونا مرة في صحيح البخاري وفي صحيح مسلم. إمام مسلم بزقوا وهنا زقبا، إمام البخاري بزقوا وهنا زقبا، يصدق يهونا زقبا الله. عن أنس رضي الله عنه قال: أنس بن مالك رضي الله عنه باستلف بهون حديث قال: قال رسول الله صلى الله عليه وعلى آله وسلم ملكتني عليه الصلاة والسلام بلا والولال: ثلاث من كن فيه وجد في بهن حلاوة الإيمان لالو. ثلاث ሶስት ነገራቶች አሉ بمعنى ثلاث خصال ማለት ነው። ሶስት አይነቶች ወይም ደግሞ ሶስት ነገራቶች من أكال كن የሆኑበት የሆነ አካል ወይም ደግሞ ኩነ ማለት የሆኑለት የሆነ አካል ፊሂ በሱ ውስጥ ማነው የሆኑለት ማለት ነው። ፊሂ ማለት በሱ ውስጥ የሆኑለት ሶስቶቹ ማለት ያኒ ማለት ነው። ثلاث من كن ثلاث ሶስት ነገራቶች እኮ من أكل ኩነ የሆኑለት ፊሂ በሱ ውስጥ የሆኑለት በልቡ ውስጥ የተገኙለት አካል እኮ ወጀደ አገኘ ያገኛል ማለት ነው። ወይም አገኘ حلاوة الإيمان حلاوة ጥፍጥናን ማለት ነው ያገኛል። الإيمان የእምነትን ማለት ነው ጥፍጥና ያገኛል አሉ መልእክተኛው ሰለላሁ ዐለይሂ ወዐላ አሊሂ ወሰለም ማለት ነው። ስለዚህ ሶስት ነገራቶች ማለት ነው ያኒ በልቡ ውስጥ የተገኙለት የሆነ አካል ይላሉ الرسول صلى الله عليه وعلى اله وسلم ثلاث ሶስት ማለት ነው አይነቶች من كن فيه በሱ ውስጥ ማለት ነው የሆኑለት የሆነ አካል ወጀደ አገኘ حلاوة الإيمان የኢማን ማለት ነው ጥፍጥና አገኘ ይላሉ الرسول صلى الله عليه وعلى اله وسلم ማለት ነው። وأن يكر نعم عندنا ምንድነው أن يكون الله ورسوله
أن يكون لهن مالتنا الله كل لهن ورسوله እንደዚሁም ደግሞ ማለት ነው መልእክተኛው ሰለላሁ ዐለይሂ ወዐላ ወሰለም ሊሆኑ ነው አሐበ ኢለይሂ ሚማ ሲወሁማ አሐበ በጣም የተወደዱ ሊሆን ነው አሐበ ማለት በጣም የተወደዱ ሊሆኑ ነው አላህና መልእክተኛው ኢለይሂ ወደሱ ማለት ነው በጣም የተወደዱ ሊሆን ነው አፍዓለ ተፍዲል ነው ሚማ ሲወሁማ ያኒ ማለት ነው ሚማ ሲወላሂ ወረሱሊሂ ከአላህና ከመልእክተኛው ውጭ ካሉት አካላቶች በበለጠ ማለት ነው አላህና መልእክተኛው ወደ ሰውየው በጣም የተወደዱ ሊሆን ነው ማለት ነው አላህን መልእክተኛውን ወደኛ በጣም አስበልጠን ልንወድ ከምን ከሁሉም ነገር ማለት ነው ከሁሉም ከማንኛውም ነገር አስበልጠን አላህና መልእክተኛውን ከወደድን ይሄን ዛክ የኢማንን ጥፍጥና እናገኛለን ለልኢማን ለሁ ሐላዋ ለኢማን ማኑ ጥፍጥና አለው የሆነ በቃ ያንን ጥፍጥናውን ከቀመሰ ዒባዳ ደስ ይለዋል በቃ አላህ ማምለክ ስራው ልምዱ አላህ ማምለክ ነው የሚሆነው ሰውየው ማለት ነው ስለዚህ አን የኩነ አላሁ ወረሱሉሁ አላህና መልእክተኛው ሊሆኑ ነው አሐበ ኢለይህ ወደሱ በጣም የተወደዱ ማለት ነው ሚማ ሲዋሁማ ከአላህና ከመልእክተኛው ውጭ ካለው ነገር በበለጠ አላህና መልእክተኛው ዐለይሂ ሰላቱ ወሰላም በጣም የተወደዱ ሊሆን ነው አሉ ይሄ ነው እንግዲህ የመጀመሪያው ኸይረን ሁለተኛው ደግሞ ወአን ዩሂበ ሊወደው ደግሞ አልመርአ ሰውየውን ማለት ነው ሊወደው ነው አንድን ሰው ማለት ነው ሙስሊም የሆነን አካል ወይም ደግሞ ሱኒ ሰለፊ የሆነን አካል ማለት ነው ሊወድ ነው ላ ዩሂቡሁ ነገር ግን አይወደውም ወይም ደግሞ ነገር ግን ላይወደው ነው ኢላ ሊላህ ለአላህ ብሎ እንጂ ማለት ነው ለአላህ ብሎ ያኒ የአላህን ፊት ፈልጎ አላህ ዘንድ ማን ነው ያኒ ማለት ነው ጀነትን ባንድ እንገባለን አላህ ዘንድ ማለት ያኒ ማን ነው ጀነት ባንድ እንሆናለን እንኖራለን ብሎ ለአላህ ብሎ ማለት ነው ለገንዘብ ብሎ ሳይሆን ለዱንያ ጥቅም ብሎ ሳይሆን ለአላህ ብሎ ማለት ነው አንድ አማኝ የሆነን ሰውዬ መውደድ ይሄ ነው አሉ እንግዲህ ወአን ዩሂበ አልመርአ ሰውየውን ሊወደው ነው አሉ ላ ዩሂቡሁ ነገር ግን አይወደውም ኢላ ሊላህ ለአላህ ብሎ እንጂ የአላህን ፊት ፈልጎ ከአላህ ዘንድ አጅር አገኛለሁ ብሎ ነው እንጂ ለሌላ ነገር ማለት ነው ለምንም ነገር አይደለም ማለት ነው ያኒ ለዱንያ ጥቅም አሁን አንዳንድ ሰው ለጥቅም የሆነ ብር ሲያይ ይወዳል ብር ሲኖረው ማለት ነው ብር ከሌለው ጀርባ ሰጥቶ ይሄዳል ይሄ ለዱንያ ጥቅም ነው ያኒ ማለት ነው وهذا لا يجدي لصاحب شيئا ለባልደረባው ደግሞ ለባለቤቱ ምንም ነገር አይጠቅመውም ጭራሽ ይሄ ምንም ነገር ማለት ነው لا ينفعه لا في الدنيا ولا في الآخرة ዱንያም ላይ ሆነ አኺራም ላይ ምንም ነገር የሚጠቅመው ነገር የለም ማለት ነው ስለዚህ ለአላህ ብሎ መዋደድ ያኒ ማነው ያኒ الأخوة وكذلك يعني መዋደድ المحبة في الله ለአላህ ብሎ መውደድ ይሄ ማለት ነው ትልቅ የሆነ የኢማንን ጥፍጥና የሚያስገኝ ነው አሉ ሁለተኛው ነገር ይሄ ነው እንግዲህ የኢማን ጥፍጥና ያኒ ኢማን መጣፈጥ የሚባለው ነገር ሊገኝ ዘንዳ ሶስተኛው ወአን የክረህ አን የዑደ ፊል ኩፍሪ ወአን የክረህ ደግሞ ሰውየው ሊጠላ ነው አን የዑደ መመለስን ማኑ ሊጠላ ነው መመለስን ያኒ ፊል ኩፍሪ ወደ ክህደት ማለት ነው ፊ ውስጥ ማለት ነው አልኩፍሪ ወደ ክህደት ውስጥ ነው ወደ ክህደት መመለስን ያኒ ማለት ነው ሊጠላ ነው ማለት ነው በጣም ሊጠላ ማለት ነው ሲያመሳስሉት ወደ ክህደት መጥላቱን ወደ ክህደት መመለስን መጥላቱን በመመሰሉት መልእክተኛው ሰለላሁ ዐለይሂ ወዐላ ወሰለም ያኒ ወአን የክረህ አን የዑደ ፊል ኩፍሪ ወደ ክህደት መመለስን ሊጠላ ነው بعد በኋላ ኢዝ አንቀዘሁ አላህ ኢዝ አንቀዘሁ አላህ ነፃ ካወጣው በኋላ ማለት ነው بعد በኋላ ኢዝ አንቀዘሁ አላህ ነፃ ካወጣው በኋላ ከክህደት ከኩፍር መንገድ ማነው ወደ እስልምና ካመጣው በኋላ ተውሂድን ከሰጠው በኋላ ወደዛ ወደ ክህደት እምነት በቃ ወደ ክፍረት ከእስልምና ወደ መመለስ ያንን ሊጠላ ነው ማለት ነው እንዴት ነው የሚጠላው ከማልክ ማለት ነው የክረሁ እንደሚጠላው አንዩቅዘፈ መወርወርን መጣለን እንደሚጠላው ፊ ውስጥ ማለት ነው አናሪ እሳት ውስጥ ማለት ነው ጀሃነም ውስጥ መወርወርን መጣለን እንደሚጠላው ሁሉ ልክ እንደዛ አድርጎ ይጠላ ነው ማለት ነው የሰው ልጅ እሳት ማነው ግባ ቢባል አይገባም እሳት ማንኛውም ሰው አሁን ጀሃነም ያኔ ማነው የሚወድ የለም እሳትን የሚወድ የለም ጭራሽ ማነው እንደው አቅለኝ ሰው ሆኖ ማለት ነው ኢደን እሳት በጣም ይጠላል አይደል እንደው ከሚጠላው ነገር ሰው ልጅ እሳት መግባት ነው እሳትን የሚፈራው ስለዚህ እሳትን ማለት ነው እንደሚጠላው አድርጎ ወደ ክህደት መመለስን ይዛል ያክል ይጠላው ነው ማለት ነው ወደ ክህደት መመለስ ማለት ነው ይሄ ነዳክ የዛን ሰዓት በሚሆንበት ሰዓት የዛ ጊዜ እምነቱ ምን ይሆናል የእምነቱን ጥፍጥና ያገኛል ማለት ነው ስለዚህ መልእክተኛው ሰለላሁ ዐለይሂ ወዐላ ወሰለም ምን ይላሉ በሶስት ነገራቶች ናቸው የኢማን ጥፍጥና የሚገኙ አሉ አንደኛው አላህና መልእክተኛውን ያኒ ከሁሉም አስበልጦ ሊወድ ነው ሁለተኛ አንድ አማኝን ሰው ሊወድ ነው የሚወደው ግን ለአላህ ብሎ እንጂ ለዱንያ ጥቅም ብሎ መሆን የለበትም ሶስተኛው ደግሞ ማነው የኢማንን ጥፍጥና የሚያስገኘው ወደ ክህደት መመለስን ያኒ ማነው ክፍረትን በጣም ሊጠላ ማለት ነው ያኒ አላህ ነፃ ካወጣው በኋላ እስልምናን ከሰጠው በኋላ ወደ ክህደት መመለስ ይጠላ ነው ልክ እሳት ላይ መወርወርን እንደሚጠላው አድርጎ ማለት ነው ኸይር ስለዚህ እዚህ ላይ ወሻሂዱ ሁና
እኛ እዚህ ሃይማኖት እዚህ ሐዲስ መሐል ሸላችን ምንድነው? ሐዲሱን ኢማሙ ቡኻሪና ኢማሙ ሙስሊም የዘገቡት ዘገባ ነው። ሐዲሱም ሳቢትና የጸደቀ የሆነ ዘገባ ነው። እዚህ ላይ ምንድነው ታዲያ አን የኩነ አላሁ ወረሱሉሁ አሐበ ኢለይሂ ሚማ ሲዋሁም አሉ መልእክተኛው ሰለላሁ ዐለይሂ ወዐላ ወሰለም። አላህና መልእክተኛው ያኒ ማለት ነው ወደ ሰውየው ከሁሉም ነገር በበለጠ ተወዳጅ ሊሆኑ ነው ሊወዳቸው ነው ሲሉ ያኒ ማለት ነው يعني لا محبة هذه الكلمة لا إله إلا الله مودد يعني تدخل من محبة الله ورسوله الله أنا ملكتنيون كمودد يمدب المالتهم طيب بنار الله سلزي يعني لا إله الله يمودوا الله سيودوا المالتهم سلزي الله يمودي هنا أكل الله يمودي نجر يودل الله يمودي هنا أكل الله ميتلاو نجر يتألى المالتهم سلزي إيه هنا مالتهم بزيها حديث مسارات المحبة لهذه الكلمة ولما دلت عليه ينو كزيها نصار بلن إن لا مالتنا خيرا ودليل الانقياد دالو مالتنا ودليل مرجو دمو الانقياد انقياد لانو ويدمو مغوتت مملس لانو كو مرجاچن ودليل مرجو الانقياد انقياد مالت مغوتت مالت من مالت نو بمعنى لا اله الا الله الشبلو مغوتت مغبات مالت نو الشبلو مغوتت مغبات مالت نو ይሄ ምን ይባላል يعني مالت نو እነዚህ ላይ ምንድነው የሚጠቁመን ምንድነው ودليل مرجو الانقياد يمغوتتكو مرجو يعني قوله تعالى لما لنجر يعني من بلا نبر انقياد ما رجع لبت بلنا عند سو يعني كلا الله مسفرت اش بلو مغوتت يعني ما ودليل الانقياد يعني ما يمغوتتكو معناته مرجو لما لنجر دل لتقومبت له نجر عليه بዛ በነገሩ ላይ ለተቆሙ له نجر بمعنى لا اله الا الله የምትጠቁሙበት ነገር አለ አይደል ምንድነው የምትጠቁመው يعني على ماذا تدل لا اله الا الله بمن لا يمتقمو يعني تدل على ماذا على افراد الله تبارك وتعالى بالعباده وترك عباده ما سواه يعني من الله باملكه بچኛ ወደ ማድረግና وكذلك كالله ጨን አካል على ማምለክ ሽርክ على መስራት ነው የምትጠቁመው አይደለ ይሄም ማናውን ጽንሰ ሐሳቡን መውደድ አለብን ማለት ነው يعني ወንሙ ለዚህ ጽንሰ ሐሳብ እሺ ብሎ መጎተት انقياد ማለት እሺ ብሎ መግባት መጎተት ማለት ነው يعني بدون الاعتراض يعني من اعتراضنا ያለ ምንም መጋጨት መንጠራጠስ እሺ ብሎ መግባት ይሄ ምን ይባላል እንቅያድ ይባላል ለዚህ መረጃችን قوله تعالى يا الله سبحانه وتعالى قال ነው الله تبارك وتعالى من ይላል وانيبوا الى ربكم واسلموا الى الله تبارك وتعالى وانيبوا ተመለሱ ይላል امر الله تبارك وتعالى يعني عباده بالانابه اليه ወደሱ እንዲመለሱ ማለት ነው الله تبارك وتعالى ባሮቹን ያዘዘ ነው وانيبوا ተመለሱ አለ إلى ربكم ورجتاتشو تملسوا ود الله تبارك وتعالى تملسوا وانجر السرو من يوم نجر ستسرو ود الله تبارك وتعالى تزتاتشو تملسوا إلى الله تبارك وتعالى كذا قطروا من هذا وأسلموا أجسطوا دمو له لسوا مالتنا لسوا لله تبارك وتعالى أجسطوا لم يزاتشو نجر إسلام لله تبارك وتعالى مالتنا امتثال أمره واجتنابوا نهيه أتري على مالتنا يا الله يعززو نجر الشبل مكبل يعززو هلا مالتنا يكلكلون دمو الشبل مكلكل وهذا هو الإسلام لله تبارك وتعالى لا الله إسلام مالتنا لا الله استسلام مدق أج مسلت مالتينو سلازي وأنيبوا إلى ربكم ورجتاتشو تملسوا وأسلموا أجستم له لسوا الله تبارك وتعالى أجستوا سلنا سلازي وأسلموا له يا النار الله سلازي إسلام له مالتنا أي يعني إنقادوا مالتنا تغوتتوا እሺ ብላችሁ ተጎተቱ ማለት የተፈለገበት ተጎተቱ እሺ ብላችሁ ተከተሉ ማለት የተፈለገበት ነው خيرا وقوله يملوا አንቀጽ አሁንም ومن أحسن دين ممن أسلم وجهه لله وهو محسن لله الله تبارك وتعالى بليلان كزري ومن أحسن ما يسمر الليلة من اسم استفهام بمعنى مالتنا أي لا أحد أحسن مالتنا لا أحد أحسن مالتنا عندم أكال اللم يسمر مالتنا يسمر عندم اللم ومن أحسن ما يسمر الله دينا هيمانوت ما يسمر الله هيمانوت دين عبادون ማን ያሳምራል ከሰውዬ በላይ ይላል አላሁ ተባረከ ወተዓላ ሚመን ከሰውዬ በላይ አስለመ ካስጎተተ እሺ ካለ ማለት ነው እስላም ማለት መጎተት ማለት ነው በቃ ለአላህ ትእዛዝ እሺ ብሎ መግባት ስለዚህ ሚመን አስለመ እሺ ብሎ ለአላህ ከተጎተተ ሰውዬ በላይ ማንስ ዲኑንና ዒባዳውን አምልኮውን ያሳምራል ይላል አላሁ ተባረከ ወተዓላ የለም በቃ ይሄ ሰውዬ ነው በቃ ለአላህ እሺ ብሎ የታዘዘው የሆነ አካል ነው ከዚህ በላይ ማንንም የለም ይላል አላሁ ተባረከ ወተዓላ ስለዚህ ሚመን አስለመ እሺ ብሎ ከሰጠ ሰውዬ በላይ ማለት ነው ወጅሃሁ ፊቱን ከሰጠ ሰውዬ በላይ ፊቱን መስጠት ማለት ነው
ለአላህ ትእዛዝ እሺ ብሎ የተጎተተ ማለት ነው። ለአላህ ትእዛዝ እሺ ብሎ የተጎተተ ሰውዬ ማለት ነው። ሚመን አስለመ ወጅሀሁ ፊቱን ማለት ነው ከሰጠ ሰውዬና ካስጎተተ ሰውዬ በላይ ሊላሂ ለአላሁ ተባረከ ወተዓላ ፊቱን ካስጎተተና ከሰጠ ሰውዬ በላይ ማን ዲኑን ያሳመራለ? ማን እስልምናውን ያሳመራለ? እስልምናውን ያሳመረው ይህ አካል ነው ብሎ ይላል። ወሁወ ነገር ግን እሱ ሆኖ እያለ ያኒ ኢስላሙል ወጅህ ፊቱን ለአላህ ያስጎተተው ምን ሆኖ እያለ ወሁወ እሱ ሆኖ እያለ ሙሕሲኑን አሳማሪ ማለት ነው። ሙሕሲን ማለት አይ ሙትቂን ወሙወሒድ ብለው ይፈስሩታል። ሙሕሲን ማለት ያኒ ከእውቀት ጋር ሆኖ ወይም ደግሞ ከተውሒድ ጋር ሆኖ ማለት ነው። ወሆ ሙሕሲኑን እሱ ሙወሒድ ሆኖ ማለት ነው። ስለዚህ ወመን አሕሰኑ ማን ያሳመራለ ዲነን ሃይማኖቱን ማን ያሳመራለ ሚመን ከሰውዬ በላይ አስለመ ከሰጠ ሰውዬ በላይ ወጅሃሁ ፊቱን ከሰጠ ሰውዬ በላይ ዲኑን ማን ያሳመራለ ይላል አላሁ ተባረከ ወተዓላ። ወሁወ እሱ ሆኖ እያለ ሙሕሲኑን አሳማሪ ሆኖ እያለ የሚያሳምረው በምንድን ነው? ቢተውሒድ በተውሒድ ነውና ወሁወ ሙሕሲኑን ማለት አይ ወሁወ ሙወሒዱን እሱ አላህን አንድ አድርጎ የሚያመልክ በብቸኝነት የሚያመልክ አካል ሆኖ ሳለ ፊቱን ለአላህ ካስጎተተ ሰውዬ በላይ ማን ዲኑ ያሳመራል ይላል። የለም ይሄ ሰውዬ ነው በቃ ከይህ ሰውዬ በላይ ሌላ የለም ይላል። ኢዘን እዚያ የሚጠቁመን ምንድን ነው? ፊቱን ለአላህ ማስጎተት ማለት ምን ማለት ነው? እሺ ብሎ መጎተት ነው የተፈለገበት። ለአላህ ብሎ ለአላህ ትእዛዝ መጎተት፣ አላህ የሚወደው መውደድ፣ የሚጠላውን መጥላት፣ ይሄ ነው ማለት ነው። ስለዚህ እንቅያድ ማድረግ ሸርጥ ነው ብለን እንላለን ነው። ወቀውሉሁ የሚለው አሁንም ቃል ሁለተኛ ወመን ዩስሊም ወጅሃሁ ይላል። ወመን አካል ዩስሊም የሚያስጎትት የሆነ አካል ወጅሃሁ ፊቱን የሚያስጎትት ፊቱን ያኒ የሰጠ ማለት ነው። ፊቱን የሰጠ የሚያስጎትት ያኒ ኢለላህ ወደ አላሁ ስብሓነሁ ወተዓላ ፊቱን የሰጠ ፊቱን ያስጎተተ የሆነ አካል ይለናል። ወደ አላህ ፊቱን ማስጎተት መስጠት ማለት ምን ማለት ነው? እሺ ብሎ የአላህን ያዘዘውን ትእዛዝ ይቀበላል፣ የከለከለውን ይርቃል ማለት ነው። ወሁወ እሱ ሆኖ እያለ ሙሕሲኑን አሳማሪ ሆኖ እያለ የሚያሳምረው በምንድን ነው? አይ ሙወሒዱን ማለት ነው። ሙሕሲኑን ማለት ሙወሒዱን አላህን ብቸኛ አድርጎ የሚያመልክ ሆኖ ሳለ የታዘዘ ያኒ ፊቱን ለአላህ ከሰጠ ፊቱን ወደ አላህ ካቅጣጨ ካዞረ ሰውዬ በላይ ማን አለ? ያኒ ማን አፍወን ወመን አካል ዩስሊም የሰጠ የሆነ አካል ሙብተዳ ነው። ወመን አካል ዩስሊም የሰጠ የሆነ አካል ወጅሃሁ ፊቱን የሰጠ የሆነ አካል ኢለላህ ወደ አላህ ፊቱን ያስጎተተ የሰጠ የሆነ አካል ወሁወ እሱ ሆኖ እያለ ሙሕሲኑን አሳማሪ ሆኖ እያለ ሙወሒድ ሆኖ እያለ ያኒ ተውሒዱን ይዞ እያለ ወደ አላህ ፊቱን ያስጎተተ የሆነ አካል ፈቀድ በእርግጥም እስተምሰከ አጥብቆ ይዟል ማለት ነው። ጥብቅ አርጎ ይዟል ማለት ነው። እስተምሰከ ማለት ጥብቅ አርጎ ይዟል ማለት ነው። ቢልዑርወቲ በገመድ ማለት ነው። አልውስቃ ታማኝ የሆነውን ገመድ አጥብቆ ይዟል አለ። ቢልዑርወቲ አልውስቃ ማለት ታማኛውን ገመድ አጥብቆ ይዟል። ዑርወቱ አልውስቃ ማህየ ያኒ ላኢላሃ ኢለላህ እኔ ታማኛዋ ገመድ ማናት? ላኢላሃ ኢለላህ ላኢላሃ ኢለላህን በደንብ አድርጎ ይዟል አጥብቆ ነው ያዘው ብሎ ማለት ነው። አላሁ ተባረከ ወተዓላ ተናግሯል። ማን ነው እንደዚህ ያደረገው? ወመን ዩስሊም ያኒ ወጅሀሁ ኢለላህ ፊቱን ወደ አላህ ያስጎተተ የሰጠ የሆነ አካል ማለት ነው። ኸይረን አይ ማለትም ነው የፈሰረ ሸኺው ሲፈስሩት ቢልዑርወቲ ልውስቃ ማለት ነው። አይ ማለትም ቢላ ኢላሃ ኢለላህ እኔ ታማኝ የሆነችው ዑርዋ ማለት ገመድ አልውስቃ ታማኝ ገመድ ማለት የተፈለገበት ማን ነው? ቢላ ኢላሃ ኢለላህ ላኢላሃ ኢለላህን ጥብቅ አድርጎ ይዟል ብሎ አላሁ ተባረከ ወተዓላ ተናገረ ማለት ነው። አሁንም ያኒ ወመን ዩስሊም ወጅሃሁ ይሄ ነው መረጃችን ማለት ነው። ወቀውሉሁ ተዓላ የሚለው የአላሁ ስብሓነሁ ወተዓላ ቃል አሁንም ፈላ ወረቢከ ላ ዩእሚኑን አለ አላሁ ተባረከ ወተዓላ ሲናገር ፈላ ወረቢከ በጌታ ይሁንብኝ ብሎ አላህ በመልእክተኛው ዓለይሂ ሰላቱ ወሰላም ጌታ ላይ ይምላል። ፈላ ወረቢከ በጌታ በአንተ ጌታ ይሁንብኝ ይላል። ማን ነው? በራሱ አላህዬ ማለት ማን ነው? ምክንያቱም የመልእክተኛው ዓለይሂ ሰላቱ ወሰላም ጌታ ማን ነው? አላሁ ስብሓነሁ ወተዓላ ስለሆነ አላህ በፈለገው መማል ይችላል። እኛን ከአላህ ውጭ ባለ አካል መማል የማንችለው። ስለዚህ ፈላ ወረቢከ በጌታ ይሁንብኝ ይላቸዋል ለመልእክተኛው ማለት ነው። በአንተ ጌታ ይሁንብኝ በራሱ ማለት ነው። ላ ዩእሚኑን ፈጽሞ ማለት ነው አላመኑም ይላል። ላ ዩእሚኑን ማለት ያኒ ላ የኩን ያኒ እምነታቸው ሙሉ አይደለም፣ በትክክል አላመኑም ይላል አላሁ ተባረከ ወተዓላ። እስከ መቼ ድረስ? ሐታ ድረስ ማለት ነው። ዩሐኪሙከ አንተን ፈራጅ እስካላደረጉ ድረስ ሲጨቃጨቁ ጭቅጭቅ ሲፈጠር አንተን ናፍረድልን ብለው አንተን ፈራጅ እስካላደረጉ ድረስ ያኒ ማለት ነው አላመኑም፣ በትክክል አላመኑም ይላል። ላ ዩእሚኑን አላመኑም ሐታ ድረስ ዩሐኪሙከ አንተን ፈራጅ እስካላደረጉ ድረስ ፊማ በነገር ውስጥ ሸጀራ በተከሰተው በሆኑ ነገር ውስጥ
በይነሁም በነሱ መካከል በተፈጠረው ጭቅጭቅ ማለት ነው። ፊማ ሸጀረ በተከሰተው ነገር ውስጥ ማለት ነው። በይነሁም በነሱ መካከል በተፈጠረው በሆነው ጭቅጭቅና በተፈጠረው በሆነው ንትርክና ጭቅጭቅ ላይ አንተን ፈራጅ እስካላደረጉህ ድረስ አላመኑም ማለት ኸይረን ثم ከዛም በኋላ አንተን ማለት ነው ካስፈረዱ በኋላ ደግሞ ሁለተኛ አንተ ከፈረድክላቸው በኋላ ثم ከዛም ቀጥሎ ደግሞ ከዛ በኋላ ደግሞ ላ የጅዱ እስካላገኙ ድረስ ላ የጅዱ ማለት እስካላገኙ ድረስ አሁንም አላመኑም ፊ ውስጥ ማለት ነው አንፉሲሂም በነፍሶቻቸው ውስጥ እስካላገኙ ድረስ ሐረጀን አይ ضيقን ማለት ነው ጥቤትን ማለት ነው የሆነ ሐረጅ ማለት ጥቤት ማለት ነው መጥበብ ማለት ነው ያኒ በፈረርከው በሆነው ፍርድ ማለት ነው የሆነ ጥቤትን እስካላገኙ ድረስ ልባቸው ደስ ብሏቸው በቃ ተደስተው መቀበል ያኒ እስካልተቀበሉ ድረስ አላመኑም ከፈረርክላቸው በኋላ አሁንም ይላል አላሁ ተባረከ ወተዓላ የሆነ እንዴት ብለው ልባቸው የሚጨንቃቸው ከሆነ የሚከብዳቸው ከሆነ አላመኑም አሁንም አስፈርደው እኮ ነው ያሰለም እንተቢሁ ثم لا يجدوا ከዛ ደግሞ ላይ ያገኙ ነው في انفسهم በነፍሶቻቸው ውስጥ ሐረጀን ጥቤትን ጭንቀትን ላይ ያገኙ ነው ሚማ ከነገር ቀضይተ ከፈረድከው ከሆነው ነገር ከወሰንከው ከሆነው ነገር አንተ ከፈረድክላቸው ከሆነው ፍርድ ማለት ነው ጥቤትና ጭንቀትን ላይ ያገኙ ነው ደግሞ አለ ኸይረን ወዩሰሊሙ እጅ እስካልሰጡ ድረስ አሁንም ተስሊመን እጅ መስጠትን እጅ እስካልሰጡ ድረስ ወይም ደግሞ ወዩሰሊሙ ማለት እስካልተጎተቱ ድረስ ተስሊመን መጎተትን አንተ ለሰጠው ለሆነው ፍርድ እሺ ብለው እስካልተጎተቱና እሺ ብለው እጅ እስካልሰጡ ድረስ አላመኑም ይላል እዚህ አንቀጽ አይመኑም ስለዚህ ይሄ በጣም ይሄ ቁርአን አንቀጽ በጣም ከባድ ነው አያቱል ሚህና ብለው ይጠሩታል ይሄን አንቀጽ አይማዎች ሙፈሲሮች ይቺ አንቀጽ ፈታኝ መፈተኛ ነው አላህን መልእክተኛውን ወዳለሁ እያለ የሚሞግስ ሰውዬ በዚህ እንፈተነዋል አላህ ምን አለ ፈላ ረቢከ ላ ዩእሚኑን አላመኑም እስከ መቼ ድረስ ሐታ ይሐኪሙከ ፊማ ሸጀረ በይነሁም በእነሱ መካከል በተከሰተው በሆነው ጭቅጭቅ ፈራጅ ካላደረጉ ድረስ አንድ ስንጨቃጨቅ መርሃ ሰለምን ማለት ማስፈረድ አለብን አሁን ሞተዋል በቁርአን በሐዲስ መፋረድ ያለብን ነው በህይወት በነበሩበት ሰዓት ለነሱ ሄደን እነሱ ሐቦች እንደሚያደርጉት ሄደው ያኒ ይፈረዳሉ ወደ መልእክተኛው ሰለላሁ ዐለይሂ ወሰለም አሁንሳ ሐዲሳቸው አለ በሐዲሳቸው እንፋረድ ያለን ማለት ነው ኸይረን አንደኛው ይሄ ነው ሁለተኛ ደግሞ ثم لا يجدوا ከዛም ደግሞ ላይ ያገኙ ነው في انفسهم በነፍሳቸው ውስጥ ማለት ነው ሐረጀን ጥቤትን ላይ ያገኙ ነው ሚማ ቀضይተ አንተ ከወሰንከው ከሆነ ፍርድ ከፈረድክላቸው ፍርድ ማለት ነው ያኒ ሳይጨነቁ ደስ ብሏቸው ያኒ ማለት ሊቀበሉ ነው አለ አላሁ ተባረከ ወተዓላ ከተጨነቅንሳ አላመንም ማለት ነው ሆነ ከዛ ደግሞ ሶስተኛው ደግሞ ወዩሰሊሙ ተስሊመን ወዩሰሊሙ እጅ እስካልሰጡ ድረስ ተስሊመን እጅ መስጠትን ያኒ ወመጎተትን እስካልተጎተቱ ድረስ አላመኑም ብሎ ሲለና መሐለ ሸሪዓችን ለኛ ምንድነው ወዩሰሊሙ ተስሊመን መጎተትን እስካልተጎተቱ ድረስ ብሎ ያለ ስለሆነ ስለዚህ በዚህ አንቀጽ መሰረት እነዚህን ሶስቱ አንቀጾች የሚጠቁሙት እንቅያድ ማድረግ ለላ ኢላሃ ኢላላህ መጎተት ግዴታ እንደሆነ ይጠቁማል هذا والله اعلم نكتفي بهذا المقدار سبحانك اللهم وبحمدك اشهد ان لا اله الا انت استغفرك واتوب اليك